ዘመን አይሽሬ ምርጥ ሙዚቃዎች timeless music የበረሃው ድካም የጋራው ልፋት በዋሻው ሸሽጎ ያገሮን ታቦት ሰውንም ከብቱንም ብዙውን ንብረት በሳር በቅጠሉ ሸፍኖ አንድነት የ1957 ዓመተ ምህረትን የሚያዝያ 27 ቀን የነጻነት በዓል ምክንያት በማድረግ የኢትዮጵያ ራዲዮ ክቡር ደጃዝማች አሞራው ውብነህ ተሰማን ጋብዞ በ1928 ዓመተ ምህረት ፋሺስት ኢጣሊያ አገራችን ኢትዮጵያን በወረረችበት ጊዜ የኢትዮጵያ ጀግኖች በየበረሃው ተሰማርተው ስለፈጸሙት ጀብዱ አንዳንድ ጥያቄዎችን ለክቡርነታቸው አቅርበን የሚሰጡንን መልስ እንሰማለን። ጠላት ኢትዮጵያን በወረረው ወቅት ጊዜውን በየት ነበር ያሳለፉት? የየምድር በጎንደር ማለት በየምድርና በሰሜን ጠቅላይ ግዛት ነው። በዚያን ጊዜ ክቡርነቱ በአርበኝነት ተግባር ላይ እንደነበረ የታወቀ ነው። በአርበኝነቱ ጊዜ ስለተፈጸመው ሙያ ክቡርነቱ ሊገልጽልን ይወዳል? የየምድር እና የሰሜን ሕዝብ ታማኝነቱና ጀግንነቱ ከትውልድ ትውልድ ሲያዝ የመጣ ነው። የግራኝን አወዳደቅና ያጼ ንብለድንግልን ያጼ ዮሐንስን አልጋ ደግፎ ማቆሙን ሳናስታውሰው አናልፍም። በአምስቱም የጠላት ዘመን በአርበኝነት በሚገባ ከመጀመሪያ እስከ መጨረሻ ተከላክሏል፣ ሰርቷል። በጦርነቱም ጊዜ የኢትዮጵያ ሰንደቅ ዓላማ ከቦታው ሳይወርድ እየተውለበለበ ነጋሪቱ እየተጎሰመ ህዝቡ ግብር እየከፈለ ፍርድ ሳይጓደል አድባራቱ እና ቤተ እግዚአብሔሮች ጽኑ ጸሎታቸውን ሳያቋርጡ የንጉሠ ነገሥታችን የቀዳማዊ ኃይለ ሥላሴን ስም እያስጠራን ነጻነታችን እንደያዝነ ባለው ኃይላችን በእግዚአብሔር ቸርነት ከዚህ ደርሰናል። ሰው ማለት ደግሞ ሰው ማለት ሰው የሚሆነው ስለጠፋለት ሰው በአርበኝነቱ ጊዜ መሳሪያና ስንቅ ከየት ታገኙ ነበር? የየምድር እና የሰሜን አርበኛ ከጠላት ጋር ሲከራከር በራሱ ስንቅና መሳሪያ ነው። በዚያን ጊዜ ህዝቡ የተገኘውን በስምምነት ተካፍሎ መብላትና ጠላትንም አብሮ መከራከር እንጂ ገንዘብ አስቀምጠን ለሌላ ጊዜ ይሆነኛል እነገሌ ሂደው ጦርነት ገጥሟል ዝም ብለን እንያቸው የሚል አልነበረም። ሁሉም አርበኛ ጠላታችን የአገርና የጋራ ጠላቱ መሆኑን ያውቅ ነበር። ዘመን አይሽሬ ምርጥ ሙዚቃዎች timeless music መራየው ዘወዘው ደኑ እንዳይረሳ ደም የፈሰሰበት ደረቱን መክቶ ለመትረየስ ጥይት በራሱ ላይ ቦምቡ ሲፈነዳበት አያስገባም ነበር ለአገሩ ጥቃት መራየው ዘወዘው። በዚያን ሰዓት ስንት ጦር ነበርዎት? በዚያን ጊዜ የሚከተለኝ ጦር እንደፈለኩት ነበር። አርበኛው ማለት ወታደሩ ትእዛዝ ስሰጥ የሚመጣው ወታደር ሁልጊዜ ከምገምተው በላይ ነው። ለመንግስቱ ለአገሩ ሲል ከጠላት ጋር የሚጋደለው በራሱ መሳሪያና ስንቅ ቢሆንም ሁልጊዜ ከማይለየኝ ጦር በላይ ለመጨመርም ሆነ ለመቀነስም የኔ ስልጣን ብቻ ነው ነበር። በአንድ ስፍራ ነበር የምትዋጉት ወይስ ትዘዋወሩ ነበር?
በአንድ ስፍራ ተቀምጦ መዋጋት ይልቅ በሌላው ክፍል አገር በመዛወር በጠላት እጅ የወደቀውን አገር ነፃ እንዲወጣ እና ከኛ ጋር አብሮ እንዲያገለግል ማድረግ ተግባራችን ነበር። ከባድ ውጊያ የተደረገበት ስፍራ ብዙ ነው። መቼም ጠላት ለጦርነት ተዘጋጅቶ ሲመጣ ለማጥቃት እየተመኘ ስለሆነ የሚደረገውም ጦርነት በአየር፣ በእግር፣ በፈረስ፣ በከባድ መሳሪያ፣ በእጅ ቧምብ በመሆኑ ሁሉም ጦርነት ሲባል ከባድ ነው። ነገር ግን ሳናቋርጥ 12 ቀንና ሌሊት የተዋጋነበትና መጀመሪያም ብዙ መሳሪያ ከጠላት እጅ ለመርኮ ለማግኘት የቻልነው በቀንጣ ጦርነት ነው። ጦርነቱ ሲጀመር ጀምሮ እስከ መጨረሻው በአየር በምድር ይደረግ የነበረው የመድፍና የሌላም ከባድ መሳሪያ ተኩስ ይህ ነው ተብሎ የሚገመት አልነበርም። አርበኛውና ማንዳው ያለበት ተለይቶ ለመታወቅ ባለመቻሉ በአየር ለማንዳው የጣለው ስንቅና መሳሪያ ከኛ እጅ ገብቷል። ጠላት ከወንዙ ወርጄ ውሃ ልጠጣ፣ አርበኛው የአገሬን ውሃ አላስጠጣም በማለት ብዙ ጦርነት ከተደረገ በኋላ ጠላት ድል ሆኗል። ማንን የተኳላት በተጨረሰ ረተው በለው ረተው በለው ዘመን አይሽሬ ምርጥ ሙዚቃዎች Timeless music. ከባድ ውጊያ ያደረጋችሁበትን ስፍራ ክቡርነቶ ገልጾልናል። ለመሆኑ በዚያ በአርበኝነቱ ጊዜ ከሌሎች አርበኞች ጋር ግንኙነት ነበራችሁ? የጦር ኃይል ለመስፈርና የቻልነውን በየጊዜው በመናደርገው የአርበኞች ጉባኤንና እንዲሁም በጎጃም ከላስታ፣ ከትግሬ፣ ከሸዋ በተለይም ከማቴን አርበኞች ጋር በመላላክና በመተባበር ነው። ጠላት ብዙ ጉዳት እንዳደረሰ ይታመናል። ግን ማይጨው ላይ እንደፈጸመው ግፍ በጭስ መርዝ ያልተጠቀመባችሁ ምክንያቱ ምንድነው? በጭስ መርዝ በእኛ ላይ ለመጠቀም ያልቻለው ጠላት ያለበትን የጦር ሰፈር አርበኛው በቅርብ ዙሪያውን ከቦ ለሚዘጋው ለይቶ ለማጥቃት ባለማቻሉ ጉዳቱ ለራሱ መሆኑን ተረድቶ ይሆናል እንጂ በዚያን ጊዜ ለኛ ማጥፊያ ዘዴ አግኝቶ አዝኖ ወይም ያለምን ሕግ ጠብቆ ይተወናል ብዬ አልገምተውም። ክቡር ሆይ ጥያቄያችንን ተቀብለው ስለሰጡን መልስ በፕሮግራሙ አድማጮች ስም ሆኜ ምስጋናዬን እያቀረብኩ ጥያቄን እዚህ ላይ አቆማለሁ። እግዚአብሔር ይስጥልኝ። ዘመን አይሽሬ
ምርጥ ሙዚቃዎች timeless music.